የካናዳ መንግስት በኢትዮጵያ የጉዞ ማስጠንቀቂያን ያወጣበት ሁኔታ ታይቷል። የጉዞ ማስጠንቀቂያ ከወጣባቸው አካባቢዎች መካከል አንደኛው የኢትዮ ኤርትራ ድንበር ሆኗል። ሌሎች ኢትዮጵያ ከሌሎች ሀገራት ድንበር የምትጋራባቸው አካባቢዎችም የዚሁ ማስጠንቀቂያ አካል ሆነው ታይተዋል። አጠር አድርገን ይዘነዋል። የሀገራት የውጭ ምንዛሬ ክምችት ደረጃ ይፋ ሆኗል። የውጭ ምንዛሬ ክምችት አቅም እድገትና ድክመት የዚያን ሀገር ችግሮች የመቋቋም አቅም ስለሚለካ ሰፋ ያለ የማክሮ ኢኮኖሚ ትርጉም ያለውም ነው። በዚህም ኢትዮጵያን ጨምሮ የ145 ሀገራት መረጃ ተወስዶ በደረጃ ይፋ ሆኗል። ኢትዮጵያ የቱ ጋር ናት የሚለውን አካተን መረጃውን ወደ እናንተ ለማድረስ ይዘነዋል። በዛሬው ዕለት በርከት ባሉ ዩኒቨርሲቲዎች የተቃውሞ ድምጾች ተሰምተዋል። የትምህርት ሚኒስቴሩ 3ኛ ዓመት የዩኒቨርሲቲ ተማሪዎች የ1 ዓመት የማስተማር ግዴታ አገልግሎት ከቀጣይ ዓመት ጀምሮ ተግባራዊ እንደሚሆን መናገራቸውን ተከትሎ በ6 ዩኒቨርሲቲዎች የተማሪዎች ተቃውሞ ተሰምቷል። መረጃው ዝርዝር አለው። በኤርትራ ቤት ለቤት ወጣቶችን ማሰስና ወታደራዊ ምልመላ ተጠናክሮ መቀጠሉን ያመለከተ መረጃ በዛሬው ዕለት ተጋርቷል። ከአማራ ክልል የፋኖ ኃይሎች እንቅስቃሴ ጋር በተያያዘ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቁልፍ የቤት ስራ ይዘው መንቀሳቀሳቸውም በመረጃው ተመልክቷል። የቀድሞ ኢትዮጵያና ኤርትራ ጦር ከፍተኛ ወታደራዊ አዛዦች፣ አንድ ከፍተኛ አምባሳደርን እንዲሁም የአፍሪካ ቀንድ ፖለቲካ ጉምቱ ተመራማሪን ቃል ያካተተውና በዛሬው ዕለት ይፋ የሆነውን የኒው ላይንስ መጽሔት ሰፊ ዘገባን በጥንቅራችን አካተን ይዘነዋል። ዘርዘር ብሎ ይደርሳቸዋል። ኢትዮጵያንና ግብፅን ለዓመታት ያወዛገበውና በእስራኤል ጎለጎታ የሚገኘው ቤተ ክርስቲያኑ ውዝግብ እንደቀጠለ ነው። አሁን ላይ ግብፅና ኢትዮጵያን ዳግም ያፋጠጠው የዚሁ ቤተ ክርስቲያን የባለቤትነት ጉዳይን በተመለከተ የምናደርሳችሁ መረጃ ይኖራል። መንግስት በነዳጅ ምርቶች ላይ ጣለው አጠቃላይ 30 በመቶ ግብር በቀጣዩ ታህሳስ ወር ተግባራዊ መሆን ይጀምራል የሚል መረጃ በዛሬው ዕለት መውጣቱን የተመለከተ መረጃ በጥንቅራችን አካተናል። የኢትዮጵያ አየር መንገድ በቅርቡ ቦይንግ አየር መንገዱ ላሰበው እድገት እንቅፋት እየሆነበት መምጣቱን ቅሬታ አሰምቶ ነበር። ቦይንግ የታዘዙ አውሮፕላኖችን በማድረስ ረገድ ከፍተኛ ችግር እንዳለበት የገለጸው አየር መንገድ በዛሬው ዕለት 11 ተጨማሪ አውሮፕላኖችን ከቦይንግ አዟል። ጉዳዩን የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ ድንበሮች የተሰጠው ማስጠንቀቂያ። የካናዳ መንግስት የኢትዮጵያ ጉዞ ማስጠንቀቂያን ሰጥቷል። ማስጠንቀቂያው የቀደመው የጉዞ ማስጠንቀቂያ ማሻሻያ ሆኖም ይታያል። በኢትዮ ኤርትራ፣ በኢትዮ ኬንያ እንዲሁም በኢትዮ ሶማሊያ ጭምር ያሉት የድንበር አካባቢዎች ጭምር ያካተተ ማስጠንቀቂያ ሆኖ ታይቷል። ካናዳ ዜጎች ኢትዮጵያ ከኤርትራ ጋር በምትዋሰንበት 10 ኪሎ ሜትር ርቀት ላይ መጠጋት አደጋ ነው ብሎታል። በኢትዮ ሶማሊያ በሶማሊያ ክልል አንድ ዞን 30 ኪሎ ሜትር ርቀት በታች መጓዝ አደጋ ሆኖ አግኝቼዋለሁ ሲልም የካናዳ የውጭ ጉዳይ ሚኒስትር በዚሁ ማስጠንቀቂያ የጠቀሰበት ሁኔታ ታይቷል። ከሱዳን፣ ደቡብ ሱዳንና ኬንያና ሱዳን 20 ኪሎ ሜትር ርቀት ድንበር ላይም ዜጎች የጉዞ እንዳታደርጉ መክራለሁ ሲልም የካናዳ የውጭ ጉዳይ ሚኒስትር ባወጣው በዚሁ የጉዞ ማስጠንቀቂያ መልእክቱ ያስታወቀበት ሁኔታ ታይቷል። በካናዳ የውጭ ጉዳይ ሚኒስቴር አማካኝነት ይፋ የሆነው ይኸው የጉዞ ማስጠንቀቂያ ከግጭቶችና ወንጀሎች መስፋፋት ጋር አያይዞታል። ይኸው የጉዞ ማስጠንቀቂያ አካባቢዎችንም ጭምር በመጥቀስ ጠበቅ ያለ የጉዞ ማስጠንቀቂያን ሰጥቶባቸዋል። አማራ፣ ትግራይና ቤንሻንጉል ጉሙዝ ክልሎች ጥብቅ የጉዞ ማስጠንቀቂያ የወጣባቸውን ይታያሉ። ኦሮሚያ ክልል በርከት ያሉ የሸዋ አካባቢዎችና የወለጋ ዞኖች በዚሁ የካናዳ መንግስት የጉዞ ማስጠንቀቂያ ውስጥ ወድቀዋል። በተለያዩ አካባቢዎች ግጭቶች ሊቀሰቀሱ ይችላሉ፣ የአየር ጥቃቶችም ጭምር ሊኖሩ ይችላሉ በማለትም ማስጠንቀቂያውን የሰጠበት ሁኔታ ታይቷል። በቀጣይ ርዕሳችን የዩኒቨርሲቲ ተማሪዎች ተቃውሞ። በ6 የሀገሪቱ ዩኒቨርሲቲዎች የብሔራዊ ግዴታ አገልግሎትን የሚቃወም ድምፅ ተሰምቷል። የዩኒቨርሲቲ ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከዚህ ቀደም መውጣቱ ይታወሳል። ተማሪዎቹ ከመመረቃቸው 1 ዓመት በፊት ለዓመት ያህል ሀገራዊ አገልግሎት እንዲሰጡ የሚጠበቅባቸው ሲሆን ይህም አስገዳጅ ነው። ታዲያ የ1 ዓመት የማስተማር አገልግሎት ግዴታው በቀጣይ 2019 የትምህርት ዘመን ተግባራዊ መሆን እንደሚጀምር ከትምህርት ሚኒስቴር የወጣ መረጃ አመልክቷል። ታዲያ ይህንን ተከትሎ በዛሬው ዕለት በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸውን የዋዜማ ዘገባ አመልክቷል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች እንደሚገኙበት የዜና ምንጮች መግለጻቸው ተመላክቷል። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከል የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ተነግሯል። የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የ1 ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁሞ ነበር። ሚኒስቴሩ ለመምህራን የሚቀርበው ጥቅማ ጥቅምና ደሞዝ በቂ ያለመሆን ለመምህራን እጥረት ምክንያት እንደሆነ፣ ይህም አዲስ መምህራንን በበቂ ሁኔታ ለማፍራት አስቸጋሪ እንዳደረገው አስረድተዋል። ለዚህም እንደ አንድ መፍትሄ የመጀመሪያ ዲግሪ ያላቸው ግለሰቦች የ1 ዓመት የማስተማር ዘዴ ወይም ፔዳጎጂ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ነው የጠቆሙት።
በዚህም የመምህራንን ቁጥር ለማሳደግ ይቻላል ሲሉ እቅዳቸውን ገልጸዋል። ባለፈው ዓመት ከቅድመ መዋለ ሕፃናት እስከ 12ኛ ክፍል በሀገሪቱ አጠቃላይ መምህራን ቁጥር 625,000 የነበረ ሲሆን በዚህ ዓመት ቁጥሩን ወደ 700,000 ለማሳደግ እየተሰራ መሆኑ ተገልጾም ነበር። ታዲያ የግዴታ በሆነው አገልግሎት የዩኒቨርሲቲ ተማሪዎች ለ1 ዓመት የማስተማር አገልግሎት ሲሰጡ የበለጠ የመምህርነት ሙያ ፍቅር ሊያጎለብቱ ይችላሉ ሲሉ መናገራቸው ተዘግቧል። በቀጣይ ርዕሳችን የኤርትራው ጦር አዛዥ ስለ ኢሳያስና ፋኖ። በኤርትራ ቤት ለቤት ወጣቶችን ማሰስና ወታደራዊ ምልመላ ተጠናክሮ መቀጠሉን ያመለከተ መረጃ በዛሬው ዕለት ተጋርቷል። ከአማራ ክልል የፋኖ ኃይሎች እንቅስቃሴ ጋር በተያያዘ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ቁልፍ የቤት ስራ ይዘው መንቀሳቀሳቸውን የቀድሞ የኤርትራ ጦር ከፍተኛ ጦር አዛዥን ዋቢ በማድረግ ኒው ላይንስ መጽሔት አነጋጋሪ መረጃ አጋርቷል። የአሜሪካው ተነባቢ መጽሔት በዛሬው ዕለት የኢትዮጵያና ኤርትራ አንድ የተሳሳተ እርምጃ የሚያዋልደው ጦርነት በሚል አርዕስት ስር ባስነበበው አተታ አነጋጋሪ ጉዳዮችን አንስቷል። በቅርቡም በአስመራና በኤርትራ ውስጥ ባሉ በርካታ ከተሞች ወጣቶች በየአካባቢያቸው አስተዳደር በመሄድ ለውትድርና ግዳጅ እንዲመዘገቡ የሚል ማሳሰቢያዎች በስፋት እየተስተጋቡ ከመሆኑም በላይ ቤት ለቤት ወጣቶችን የማሰስና የመመዝገብ ሂደቱ ተጠናክሮ መቀጠሉን ዘገባው አውስቷል። ከኢትዮጵያም በኩል የጦርነት ዝግጅት ያመለከቱ መረጃዎች እየተስተጋቡ መሆኑን ያወሳው ዘገባው የግጭቱ ማዕከል አሰብ እንደሚሆን ጠቁሟል። የግጭቱ ዋና ማዕከል በኤርትራ ሩቅ ደቡብ የሚገኘው የአሰብ ወደብ ነው። ከኢትዮጵያ ድንበር በ40 ማይል በቅርብ ርቀት ላይና ከኢትዮጵያ አፋር ክልል በ50 እና 55 ማይል ርቀት ላይ በኮምቦልቻ አቋርጦ በሚያልፈው አሮጌ ዋና መንገድ ላይ ይገኛል ሲል ዘገባው አብራርቷል። የአሰብ ወደብ ለኢትዮጵያ በጣም የቀረበ ከመሆኑ የተነሳ በአሰብ የሚነሳ ውጊያን ኤርትራ መቋቋም ይሳናታል ሲል ይህ ዘገባ አትቷል። የአሰብ መገኛ ኤርትራ የሚሰነዘርባትን ጥቃት በብቃት ለመከላከል አስቸጋሪ ያደርገዋል ሲልም አክሏል። ለ30 ዓመታት ኤርትራ ከኢትዮጵያ ጋር ባካሄደችው የነጻነት ጦርነት ኢሳያስ ያሳኩት አንጸባራቂ ድል አሰብን የሚያጡ ከሆነ የስልጣን ዘመናቸውን የሚያጸናውን የአይበገሬነት ተረት ይሰብራል ሲል ዘገባው አክሎ ገልጿል። ለጠቅላይ ሚኒስትር አብይ አህመድ አሰብን መያዝ የኢትዮጵያን ወደፊት የባህር ላይ ጉዞ ለመመለስና የባህር ኃይል ለማቋቋም የገቡትን ቃል በማረጋገጥ የክብር አክሊል ያጎናጽፋል ሲል አመልክቷል። ዘገባው በመቀጠል ከፈረንጆቹ 2018 አንስቶ በኢትዮጵያና ኤርትራ በጠቅላይ ሚኒስትር አብይ አህመድ እንዲሁም በኤርትራው ፕሬዝዳንት አስተዳደር ስር የተፈጠረው አበይት ክንውኖችን በመዘርዘር ማብራሪያ አስቀምጧል። የቀድሞ የኢትዮጵያ መከላከያ ሰራዊት ከፍተኛ የጦር መኮንን ለዚሁ ዘገባ በሰጡት በተባለው ቃል ጠቅላይ ሚኒስትር አብይ አህመድ መሆኑ ፕሬዝዳንት ኢሳያስ አፈወርቂ ወደ ውጊያ እንዳይገቡ የተለያዩ ምክንያቶችን የገለጹ ሲሆን በአማራና ኦሮሚያ ክልል ውስጥ ያሉ ውጊያዎች የኢትዮጵያ መንግስት መወጠር እንዲሁም ሌላ ተጨማሪ ግጭት አዲስ አበባ ላይ ጫና እንደሚኖረው በመስጋት ጦርነቱ እስካሁን አለመፈንዳቱን አብራርተዋል። በኢሳያስ አስተዳደር በኩል ፊት ለፊት ከመዋጋት ይልቅ በኢትዮጵያ የሚገኙ አማጽያንን በማስታጠቅ የኢትዮጵያ መንግስትን ማዳከም ሁነኛ መፍትሄ ነው ብለው በእጅ አዙር ውጊያ ላይ ማተኮራቸውን የኢትዮጵያ መከላከያ ሰራዊቱ የቀድሞ አዛዥ ገልጸውልኛል ሲል ዘገባው አመልክቷል። በአፍሪካ ቀንድ ጉዳዮች ላይ ትኩረት ባደረገው ጋዜጠኛ መሐመድ ኬር ስር ይፋ የሆነው ይህ ዘገባ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ ውስጥ የሚደረግ የእርስ በርስ ጦርነት ምቾት ይሰጣቸዋል ሲል አመልክቷል። ኤርትራ በኢሳያስ አገዛዝ ከመላው ጎረቤቶቿ ማለትም ከኢትዮጵያ፣ ከሱዳን፣ ከጅቡቲና ከየመን ጋር ቀይ ባህርን አቋርጣ በቀጥታም ሆነ በውክልና ጦርነቶች ተዋግታለች ያለው ዘገባው ለፕሬዝዳንቱ ጦርነት የህልውና ጉዳይ መሆኑን ገልጿል። አሁን ላይ በሱዳን የሚገኙት የቀድሞ የኤርትራ ጦር መኮንን በፈረንጆቹ 2021 በኢትዮጵያ አማራ ክልል ውስጥ የፋኖ ተዋጊዎችን እንዴት እንዳሰለጠኑ አስታውሰው ኢሳያስ ይህን መሰል ጥልፍልፍ እንደሚደግፉና ኢትዮጵያ በራሷ ጦርነት ከተጠመደች ፕሬዝዳንቱ የሰላም እንቅልፍ ይተኛሉ ሲሉ አዛዡ ተናግረዋል። ለትግራይ አመራር ቅርበት ያላቸው የቀድሞ የኢትዮጵያ ከፍተኛ ዲፕሎማት አምባሳደር ካሳ ወልደማርያም ለዚሁ ኒው ላይንስ መጽሔት እንደተናገሩት አዲስ አበባ ጦርነትን ለውስጣዊ የፖለቲካ መዳከም መድኃኒት አድርጋ ልትመለከተው ትችላለች። ኤርትራም የዚህ አመክንዮ የራሷ ነጸብራቅ አላት። አሰብን ጨምሮ ሌሎች አካባቢዎች ላይ ባሉ ስጋቶች ራሴን ለመከላከል በሚል ወደ ጦርነት ልትገፋ ትችላለች ሲሉ የቀድሞ አምባሳደሩ ገልጸዋል። የአፍሪካ ቀንድ ፖለቲካ ተመራማሪ ፕሮፌሰር ሼትል ትሮኖቮል ለዘገባው እንደተናገሩት ኤርትራ ሌላ ግጭት ህልውናዋን አደጋ ላይ እንደሚጥል ታምናለች። በተመሳሳይ ጊዜ ኢትዮጵያ የምትከራከረው ህልውና ወደብ ላይ መመስረቱን ነው። ሁለቱም ወገኖች በተቃራኒ አቅጣጫዎች ራስን ማዳን እንደሆነ ጉዳዩን ይመለከቱታል ሲሉ ተመራማሪው ገልጸዋል። በኢትዮጵያና ኤርትራ መካከል ያለው ይህ ውስብስብ ውጥረት በተዛነፈ አንድ እርምጃ ከባድ ጦርነት ሊያስከትል እንደሚችል ዘገባው አመልክቷል። ይህ የቃላት መካረር ባየለበት ድንገተኛ የድሮን ስምሪት ብሎም ወታደራዊ እንቅስቃሴ ከሁለቱም አቅጣጫ ጦርነትን ሊያስከትል ይችላል ሲል ዘገባው አሳስቧል። የግብጽና የኢትዮጵያ ቤተ ክርስቲያኑ ውዝግብ ኢትዮጵያንና ግብጽን ለዓመታት ያወዛገበውና በእስራኤል ጎለጎታ የሚገኘው ቤተ ክርስቲያን ውዝግብ እንደቀጠለ ነው። በእስራኤል ኢየሱስ ክርስቶስ በተሰቀለበትና በተቀበረበት ጎለጎታ አካባቢ ያላት የቤተ ክርስቲያን ይዞታ ላይ ከግብጽ ኦርቶዶክስ ቤተ ክርስቲያን ጋር የገባችበት የባለቤትነት ውዝግብ እስካሁን አለመፈታቱን በእስራኤል የኢትዮጵያ ኤምባሲ አስታውቋል። ኤምባሲው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በኢየሩሳሌም፣ በቤተልሔም እንዲሁም በኢያሪኮ ከተሞች አብያተ ክርስቲያናት እንዳላት የገለጸ ሲሆን በተጨማሪም በስድስቱ ቀን ጦርነት ወቅት ፈርሶ የነበረውን የሥላሴ ቤተ ክርስቲያን በዮርዳኖስ አካባቢ ለመገንባት ጥረት እየተደረገ እንደሚገኝ አስታውቋል።
በዚህም በአጠቃላይ ወደ 7 የሚደርሱ የኢትዮጵያ ገዳማትና ቤተክርስቲያናት በአገሪቱ እንደሚገኙ ለሀገር ውስጥ መገናኛ ብዙሃን የገለጹት በእስራኤል የኢትዮጵያ አምባሳደር ተስፋዬ ይታይህ ኢትዮጵያ በእስራኤል ውስጥ ቤተክርስቲያንም ሆነ ህንፃ ያላት ብቸኛ አፍሪካ ሀገር መሆኗን ተናግረዋል። ከነዚህ ቤተክርስቲያናት መካከል በጎለጎታ የሚገኘው ቤተክርስቲያን ከባለቤትነት ይገባኛል ጋር በተያያዘ የተገባው ውዝግብ ከፍተኛ ጭቅጭቅ እያስከተለ መቀጠሉን ነው የገለጹት። አክለውም በአሁኑ ሰዓት በጎለጎታ ውስጥ የሚገኙት መድኃኔዓለምና ሚካኤል ቤተክርስቲያናት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተገለገለች ቢሆንም የቦታ ማረጋገጫ ካርታ የለንም ብለዋል። ግብጾች ቦታውን አልወሰዱትም፣ እኛም መንፈሳዊ አገልግሎታችንን አላቋረጥንም ያሉት አምባሳደሩ ቤተክርስቲያኒቱን ለማሳደስ የመብራትና የውሃ የመሳሰሉትን ከማዘጋጃ ቤት የሚሰጡ አገልግሎቶችን ለማግኘት ግን አስቸጋሪ እንደሆነባቸው ገልጸዋል። ከዚህ ቀደም በቤተክርስቲያኑ የሚገኝ አንድ ዛፍ በአንዲት አነስተኛ ቤት ላይ ወድቆ የደረሰን ውድመት ከውጭ ጉዳይ ሚኒስቴር ጋር በመነጋገር እንዲታደስ መደረጉን አንስተው አደጋ የደረሰበት ቤት ሲታደስ የግብጽ ኮፕቲኮችን ይሁንታ አልጠየቅንም፣ ይህም ኮፕቲኮቹን ሊያስከፋ ይችላል ብለዋል። ነገር ግን ባለፈው መጋቢት ወር ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በእስራኤል በመገኘት ገዳሙን በመጎብኘት መነኮሳቱ ያለውን ችግር አስረድተዋቸዋል። ሚኒስትሩም ይህንን የመነኮሳቱን ጥያቄ በመያዝ ለእስራኤል አቻቸው አስረድተው በዚያ መሰረት ቤቱ ሊታደስ ችሏል ሲሉ ገልጸዋል። አሁን ላይ ቤተክርስቲያኒቱ የኤሌክትሪክ አገልግሎት ብታገኝም በቂ ኃይል እንደሌለው አምባሳደር ተስፋ የገለጹም ሲሆን ጉዳዩ በውጭ ጉዳይ ሚኒስቴር ደረጃ ተይዞ ኃይሉ ከፍ የሚልበትን ሁኔታ ለመፈለግ ጥረት እየተደረገ እንደሆነ ተናግረዋል። በዚህ መሰረት ደረጃ በደረጃ ችግሮችን ለመቅረፍ እንደሚሰራ ገልጸው ይህ ወደ 300 ዓመት የቆየ ችግር ነው። በመሆኑም በአጭር ጊዜ መፍትሄ ላይ ያገኝ ይችላል። ቀስ በቀስ ግን መፍትሄ የሚያገኝበት ሁኔታ ይኖራል ብለን ተስፋ እናደርጋለን ብለዋል። በአሁኑ ወቅትም ቤተክርስቲያኒቱ ውስጥ እንደ ባለቤት ማዘጋጃ ቤት የሚሰጠው የባለቤትነት ማረጋገጫ ሳይኖር ቅዳሴ እንደሚከናወንና መነኮሳቱ በቅጥር ውስጥ እንደሚኖሩ አብራርተዋል። የእስራኤል መንግስት የሁለቱንም ሀገራት ፍላጎት ይጠብቃል ያሉት አምባሳደር ተስፋዬ በአንድ በኩል እኛን አያስወጣም፣ በሌላ በኩል ደግሞ ይሄ እናንተ ነውና ብሎ ካርታውን አይሰጠንም ብለዋል። በዚህ መሰረት የምዕመናን ቁጥር በየጊዜው እየጨመረ መሄዱ፣ በቦታው ላይ እኛም መቆየታችንና አለመልቀቃችን፣ ጥያቄን አሁንም አለማቋረጣችን እንዲሁም በሀገሪቱ የሃይማኖት ሚኒስትር መኖሩ ውጤት ያለው ነገር እንድናገኝ ያስችለናል። ነገር ግን መቼ ነው የሚባለው ነገር በእርግጠኝነት መናገር አይቻልም ብለዋል። አክለውም በእስራኤል ሲካሄዱ የነበሩ ሲምፖዚየሞች እንዲሁም የምሁራኖች ጥናታዊ ወረቀት የሚያቀርቡባቸው መድረኮች በቀጣይም እንደሚከናወኑ ገልጸው እነዚህ ስራዎች ግንዛቤ ለመጨመር እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄዎች በደንብ እንዲያዙ ለማድረግ እንደሚረዱ አስረድተዋል። ወደ ቀጣይ መረጃ አለፍን። በዶላር ክምችት የኢትዮጵያ ደረጃ ይፋ ሆነ። የሀገራት የአውሮፓውያኑ ዘመን አቆጣጠር 2025 የወርቅና የውጭ ምንዛሬ ክምችት ይፋ ሆኗል። ይህንኑ ደረጃ ይፋ ያደረገው ግሎባል ፋየር ፓወር ነው። የሀገራት የወርቅና የውጭ ምንዛሬ ክምችት ያላቸውን የኢኮኖሚ ጥንካሬ አቅም ያሳያል በሚል በመረጃዎቹ በሰፊው ጠበቅ ተደርገው ይታያሉ። በዚህም መረጃው ከተወሰደባቸው ሀገራት መካከልም አንዷ ኢትዮጵያ ሆናለች። ከዓለማችን ሀገራት መካከል የቱ ጋር አለች የሚለው ደረጃው ታውቋል። የውጭ ምንዛሬ ወይም ፎሬን ሪዘርቭ ቻይናን የሚደርስባት አልተገኘም። የዓለማችንን 49.2 በመቶ የውጭ ምንዛሬ ክምችት የያዘችው ቻይና መሆኗን ይኸው የግሎባል ፋየር ሪፖርት ያመለክታል። ጃፓን በ18.5 በመቶ ቻይናን በመከተል በሁለተኛ ደረጃ ላይ ተቀምጣለች። አውሮፓዊቷ ስዊዘርላንድ ከጃፓን በመቀጠል የሶስተኛ ደረጃን የያዘች መሆኑን ይኸው መረጃ ያመለክታል። የዓለማችን ሀያሉ ሀገር አሜሪካ ከቻይና ከ4 እጥፍ በላይ አንሳ በ11% አራተኛ ደረጃን ይዛለች። በዚሁ መረጃ መሰረት ኢትዮጵያ 112ኛ ደረጃ ላይ ትገኛለች። ኢትዮጵያ 2025 በ3.1 ቢሊዮን 112ኛ ደረጃ ላይ እንደምትገኝ ይኸው የግሎባል ፋየር ፓወር መረጃ ያመለክታል። ኤርትራ በ225 ሚሊዮን ዶላር የውጭ ምንዛሬ ክምችት 139ኛ ደረጃ ላይ ተቀምጣለች። በዓለማችን በዚሁ አቅጣጫ ጠቅላላ መረጃቸው የተወሰዱት ሀገራት ጠቅላላ ቁጥራቸው 140 ሲሆን ጎረቤት ሀገር ሶማሊያ በ16.7 ሚሊዮን ዶላር የውጭ ምንዛሬ ክምችት የመጨረሻው ደረጃ ላይ ተገኝታለች። የውጭ ምንዛሬ ክምችት መንግስታት ያላቸው በዓለም አቀፍ ምንዛሬ በቀላሉ ወደ ገንዘብ ሊቀይሩት የሚችሉት የገንዘብ፣ የወርቅ፣ የቦንድ ወይም ሌላ ዋጋ ያለው ነገር ሊሆን ይችላል። በስፋት ተቀባይነት ያለው መገበያ ገንዘብ የአሜሪካው ዶላር በመሆኑ የመንግስታት የውጭ ምንዛሬ ክምችትም በዚሁ በዶላር ይለካል። ሀገራትም በሚኖራቸው የውጭ ምንዛሬ ክምችት የምጣኔ ሀብታቸው ጥንካሬና ጤንነት ይለካል። ይህም ለብድር፣ ለንግድ፣ ለኢንቨስትመንት ያላቸውን ታማኒነት ጭምር አመላካች ነው። የምጣኔ ሀብት ባለሙያዎች እንደሚናገሩት የአንድ ሀገር የውጭ ምንዛሬ ክምችት በዓለም አቀፍ ገበያ ባልተጠበቀ መልኩ የምርቶች ዋጋ ሲንር፣ ለምሳሌ የነዳጅ ዋጋ ሳይታሰብ ቢጨምር ወይም በሀገራት መካከል በተፈጠረ ግጭት የዕቃዎች ዋጋ በከፍተኛ ሁኔታ ቢያሻቅብ የሚፈጠር ችግርን ለመቋቋም ይውላል። ከዚህ በተጨማሪም ለኢንቨስተሮች መተማመኛ ነው። ኢንቨስተሮች መዋለ ንዋያቸውን ለማፍሰስ ሲያስቡ የሚያዩት የመጀመሪያ ነገር ቢኖር የዚያን ሀገር መጠባበቂያ የውጭ ምንዛሬ ክምችት ምን ያህል ነው የሚለውን ነው። እንዲሁም የውጭ ምንዛሬ አያያዙ ምን እንደሚመስልም ይመለከታሉ። ይህም በመሆኑ በግሎባል ፋየር ፓወር ባለው አካላት የሚወጡት የሀገራት የውጭ ምንዛሬ ደረጃ ያለው ትርጉም በዚህ መልኩ ሰፋ ብሎ ሊታይ የሚችልም ነው። የሀገራት የወርቅ ክምችትም ከውጭ ምንዛሬና የሀገራት የውጭ ምንዛሬ ክምችት ጋር የሚያያዝበት ሁኔታ ስላለ በብዙ መልኩ የማክሮ ኢኮኖሚ አቅም መለኪያ ተደርጎም ሲወሰድ ይታያል።
አዲሱ የነዳጅ ታክስ። መንግስት በነዳጅ ምርቶች ላይ ጣለው አጠቃላይ 30 በመቶ ግብር በቀጣዩ ታህሳስ ወር ተግባራዊ መሆን እንደሚጀምር መስማቱን ካፒታል ጋዜጣ ዘግቧል። በነዳጅ ምርቶች ላይ የሚጣለው አዲሱ ግብር 15 በመቶ ተጨማሪ እሴት ታክስንና 15 በመቶ ኤክሳይዝ ቀረጥን ያካተተ መሆኑም ታውቋል። መንግስታዊ የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ይህንኑ ታክስ መሰብሰብ እንደሚጀምር ዘገባው ጠቅሷል። በአዲሱ የግብር መመሪያ መሰረት ድርጅቱ የሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር የማስገባት ግዴታው ተጥሎበታል። መንግስት ይህንኑ የግብር መመሪያ ተግባራዊ በማድረግ እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎችን ሙሉ ወጪ የመሸፈን ግብ ላይ ለመድረስ ማቀዱን ዘገባው አመልክቷል። ገንዘብ ሚኒስቴር በተያዘው በጀት ዓመት በነዳጅ ምርቶች ላይ የሚጥለውን አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ማድረግ እንደሚጀምር ያሳወቀው ከ2 ወራት በፊት ነበር። በቀጣይ ርዕስ አየር መንገዱ 11 አውሮፕላኖችን አዘዘ። የኢትዮጵያ አየር መንገድ 11 ተጨማሪ ቦይንግ 737 ማክስ አውሮፕላኖችን ለመግዛት ስምምነት መፈራረሙ ዛሬ ከወደ ዱባይ የተሰማ መረጃ አመልክቷል። የኢትዮጵያ አየር መንገድ 11 ቦይንግ 737 ማክስ 8 አውሮፕላኖችን ለመግዛት ከአምራቹ ጋር በዱባይ ስምምነት ተፈራርሟል። ስምምነቱ የተካሄደው ባለፈው የዱባይ አየር ትርኢት ስነ ስርዓት ላይ ሲሆን የግዢ ስምምነቱ የኢትዮጵያ አየር መንገድ በአፍሪካ ትልቁ አየር መንገድ መሆኑን እንደሚያጠነክርና በአህጉሪቱ በርካታ የቦይንግ አውሮፕላን የያዘ አየር መንገድ ያደርገዋል ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በፊርማ ስነ ስርዓቱ ላይ እንዳሉት ግዢው ከአየር መንገዱ የረጅም ጊዜ እድገት ስትራቴጂ ጋር የሚጣጣምና በአዲስ አበባ ማዕከልነት በኩል አህጉራዊና ዓለም አቀፍ በረራዎችን ለማስፋፋት ይረዳል ብለዋል። አቶ መስፍን ይህ ትዕዛዝ ወደ ራዕያችንና ስትራቴጂያችን አካል አድርገን ያስቀመጥናቸውን የእድገት እቅዶቻችንን ይደግፋል ያሉት አቶ መስፍን የአየር መንገዱ ከቦይንግ ጋር ያለው አጋርነት እድገት ቀጥሏል ሲሉ አክለዋል። የታዘዙት ተጨማሪ አውሮፕላኖች በአፍሪካ፣ በመካከለኛው ምስራቅ፣ በህንድና በደቡብ አውሮፓ መስመሮች ላይ የአየር መንገዱን አቅም ያሻሽላሉ። ይህም የአየር መንገዱ ውጤታማነት፣ ፈጣን ሽግግርና ተደጋጋሚ ጉዞ ፍላጎትን ለማሟላት ወሳኝ ናቸው ተብሏል። የቦይንግ የሽያጭና ግብይት ከፍተኛ ምክትል ፕሬዝዳንት የሆኑት ብራድ ማክሙለን ስምምነቱ ኩባንያቸው ከኢትዮጵያ አየር መንገድ ጋር ያለውን የ80 ዓመት አጋርነት እንደሚያጠናክር ተናግረዋል። የእኛ ብቃት ያላቸውና ሁለገብ አውሮፕላኖች የአፍሪካንና ዓለምን የበለጠ በሚያገናኙበት የኢትዮጵያ አየር መንገድ እድገት ውስጥ ቁልፍ ሚና መጫወታቸውን በመቀጠላቸው ኩራት ይሰማናል ሲሉ ተሰምተዋል።